ፌዴሬሽን ምክር ቤት አፈ ጉባኤና የዕለቱ ክብር እንግዳ ክቡር አቶ ቴዎድሮስ ምህረቱ የጠቅላይ ፍርድ ቤት ፕሬዝዳንት፣ የተከበሩ ዶክተር እንደሻው ጣሰው የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳድር፣ የተከበሩ አቶ አብቶ ዋኒቶ የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት አፈ ጉባኤ፣ የተከበራችሁ የሁሉም ክልል ርዕሰ መስተዳድሮች፣ የተከበራችሁ የሁለቱም ከተማ አስተዳደር ከንቲባዎች፣ የተከበራችሁ የሁሉም ክልሎችና የሁለቱ ከተማ አስተዳደር አፈ ጉባኤዎች፣ ክቡራን ሚኒስትሮች፣ አምባሳደሮች፣ ከፍተኛ የሥራ ኃላፊዎች፣ የተከበራችሁ ከፍተኛ ወታደራዊ መኮንኖች፣ የተከበራችሁ የዩኒቨርሲቲ ፕሬዝዳንቶች፣ የተከበራችሁ የባሉ ባለቤት የሆናችሁ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች፣ የተከበራችሁ የእምነት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች፣ አደስቄዎች፣ የተከበራችሁ የባሉ አዘጋጅና የሆሳዕና ከተማ ነዋሪዎች፣ የተከበራችሁ የባሉ ተሳታፊዎች፣ ታዳሚዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ የኢትዮጵያዊነት ህብረ ቀለም ማሳያ የፍቅር፣ የአንድነት፣ የአብሮነት፣ የመቻቻል ምሳሌ ትንሿ ኢትዮጵያ ወደ ሆነችው ውቢቷ ሆሳዕና እንኳን ደህና መጣችሁ እያልኩ ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በሰላም አደረሳችሁ አደረሰን በማለት ከልብ የመነጨ ደስታዬን በክልሉ ሕዝብ ተወካዮች ምክር ቤት ስም ለመግለጽ እወዳለሁ። ሁሉንም የኢትዮጵያ ብሔረሰቦችና ሕዝቦች ባቀፈው በዚህ ታላቅ መድረክ ላይ ተገኝቼ መልእክት እንዳስተላልፍ እድሉን በማግኘቴ በእኔና በማዕከላዊ ኢትዮጵያ ክልል ሕዝብ ተወካዮች ምክር ቤት ስም የተሰማኝን ልባዊ ደስታ ስገልጽ በታላቅ ኩራት ነው። የኢፌዴሪ ፌዴሬሽን ምክር ቤት አስተባባሪነት በክልላችን አስተናጋጅነት በልዩ ሁኔታ እየተከበረ የሚገኘው የ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ኢትዮጵያዊነት የምናጎለብትበት ህብረ ብሔራዊ የፌዴራል ስርዓት ለዘላቂ ሰላም ግንባታና ለሁለንተናዊ እድገት የሚኖረው ሚና የምናጠናክርበት የህዝቦችን ዲሞክራሲያዊ አንድነት፣ የኢትዮጵያዊነት አብሮነት የምናጎለብትበት ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል እየተከበረ የሚገኘው የዘንድሮ የኢትዮጵያ ብሔረሰቦችና ሕዝቦች ቀን በዓል ብሔራዊ ጥቅሞቻችንን ሊያስከብሩ የሚያስችሉ መደላደል የምንፈጥርበት እና ከምን ጊዜም በተለየ ሁኔታ ዳግም የሀገራችን ገጽታ በሁለንተናዊ መልኩ የምናስተዋውቅበት መድረክ በመሆኑ ዝግጅቱ ላቅ ባለ ደረጃ ሲከናወን በከፍተኛ አመራር ጥበብ ሲመራ ቆይቷል። በዚህም የታለመውን ያህል አመርቂ ውጤት ማግኘት ችለናል። የዘንድሮ በዓል ከቀደሙት በዓላት የተለየ የሚያደርገው የመላው የጥቁር ሕዝብ ኩራት ምንጭ የሆነው እኛ ኢትዮጵያውያን በላብና በደም ጠብታችን ለስኬት ያበቃ ነው የአይቻልም መንፈስ የሰበርንበት የትጋታችን የጽናታችን ውጤት ታላቁ የኢትዮጵያ ህዳሴ ግድብ ባስመረቅንበት ባገኘነው ድል ሳንኩራራ በሀገራችን የመጀመሪያ የጋዝና የማዳበሪያ ፋብሪካ ስራ ያስጀመርንበት በቀጣይ ወደ ግንባታ የሚገቡበትንም የ30 ቢሊዮን ዶላር ሜጋ ፕሮጀክት ከጉባ ተራራ ስር ባበሰርንበት ማግስት ማክበራችን ይሆናል። ከተስፋ ጭላንጭል ወደሚጨበጥ ብርሃን በተሻገርንበት የመጀመሪያው ምዕራፍ ላይ የሚከበር በዓል በመሆኑ እንዲሁ ለየት ያደርገዋል። የተከበሩ አፈ ጉባኤ፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የሲምፖዚየም ተሳታፊዎች፣ ክቡራትና ክቡራን፣ በዓሉ የህገ መንግስትና የፌዴራሊዝም አስተምሮ ተደራሽነት በማስፋት ህገ መንግስታዊ ባህልን የተላበሰ ንቁ ሁለንተናዊ ተሳትፎ የሚያደርግ ማህበረሰብ ከመፍጠር ረገድ ያለው ሚና ቀላል የሚባል አይደለም። የሀገረ መንግስት ግንባታ ጉዟችንን ወደ ተሟላ ደረጃ ለማድረስ የምናደርገው ትግል የሚያፋጥንና አፍሪካዊ የብልጽግና ተምሳሌትን በማረጋገጥ ሀገራችን ከዓለም ተጽዕኖ ፈጣሪ ተርታ እንድትሰለፍ ዲሞክራሲያዊ ህብረ ብሔራዊ አንድነታችን የሚያጠናክር ወሳኝ በዓል ነው። ህብረ ብሔራዊ ፌዴራላዊ ስርዓት ህዝቦች በእኩልነት መርህ በመነጋገር በመወያየት በቃል ኪዳን ሰነድ
ማሰሪያነት የፖለቲካ ማህበረሰብ የመገንባት መንገድ ነው። በመሆኑም በክልላችን እየተከበረ ያለው የ20ኛው የኢትዮጵያ ብሔረሰቦችና ህዝቦች በዓልም በሀገራችን ህብረ ብሔራዊ ፌዴራላዊ ስርዓት ዙሪያ በማህበረሰባችን ዘንድ ተቀራራቢ የሆነ አረዳድ የምንፈጥርበትና ሁለንተናዊ ብልጽግናችንን የምናረጋግጥበት ቁልፍ ኩነት ነው። በዓሉ ንቃተ ህገ መንግስትና ፌዴራላዊ አስተሳሰብን ያዳበረ ማህበረሰብ ከመፍጠር ባሻገር የእርስ በርስ ትስስርና አንድነታችንን በማጠናከር በሀገሪቱ የወንድማማችነትና እህትማማችነትን መንፈስ ለማጽረጽ እንዲሁም በህዝቦች መካከል ዘላቂና ሰላም ልማት ለማረጋገጥ ጉልህ ድርሻ ያለው ከመሆኑም በላይ የሀገራችን ባህል፣ ቋንቋ፣ ታሪክ፣ እሴቶች ተጠብቀውና ለምተው ለትውልድ እንዲሻገሩ ለማስቻል ትልቅ ሚና አለው። የኢትዮጵያ ብሔረሰቦችና ህዝቦች በዓል የኢትዮጵያን ብዝሃነት ህብረ ቀለማትን አጉልተን የምናሳይበት የአንድነታችንና የጥንካሬያችንም ማሳያ ነው። በዓሉ እኛ ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ብልጽግና ጉዞ ወደማይቀለበስበት ደረጃ የምናደርስበት ህብረ ብሔራዊ ሆነን የምንደምቅበት ኢትዮጵያዊነታችን ልዩ መገለጫ ነው። የብሔረሰቦችና ህዝቦች ቀን በዓል የየአካባቢያችንን የሥራ በዓል የምንገልጽበት፣ የማህበረሰባችንን ታሪክ የምናወሳበት፣ የሀገር በቀል የዳኝነት ስርዓታችንን የምናሳይበት፣ የመተጋገዝና የመረዳዳት ወግና ልማዳችንን የምናስቀጥልበት፣ ባህላዊ ክዋኔ ሙዚቃ እያዋዛን ለዓለም የምናስተዋውቅበት የጋራ መድረካችን ነው። መላው የማዕከላዊ ኢትዮጵያ እንዲሁም የኢትዮጵያ ህዝቦች ዲሞክራሲያዊ መግባባት ስር እንዲሰድ፣ ህብረ ብሔራዊ አንድነት እንዲጸና ተሳትፏችሁ ታጠናክሩ ዘንድ በዚህ አጋጣሚ ጥሪዬን ለማስተላለፍ እወዳለሁ። በመጨረሻም 20ኛው የብሔረሰቦችና ህዝቦች ቀን ለማክበር ከሁሉም የሀገሪቱ ክልሎች እዚህ የተገኛችሁ የኢትዮጵያ ማዕከል የሆነችው ከመዲናችን አዲስ አበባ በቅርብ ርቀት ላይ የምትገኝ ወሳኝ ጂኦ ስትራቴጂ አቀማመጥ ያላት ፍጹም ሰላማዊና የ10 ብሔረሰቦች ህዝቦች መኖሪያ የሆነችው በአዲስቷ ማዕከላዊ ኢትዮጵያ ክልል ውስጥ የሚኖራችሁ ቆይታ ያማረ የሰመረ ህብረ ብሔራዊ አንድነታችንን የምናጠናክርበት እንዲሆንላችሁ እየተመኘው በድጋሚ ለዚህ ታላቅ ታሪካዊ በዓል አደረሳችሁ እያልኩ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘው ተሻገር በዓሉን በተመለከተ መልእክት እንዲያስተላልፉ በሂደቱም በይፋ እንዲከፍቱልን እጠይቃለሁ። አመሰግናለሁ።